ወዳጆች እኒህ በዘይት ውስጥ በብዛት ሲጠበሱ የሚውሉ ምግቦችን መመገቡ ለጤናችን ያዋጣናል? አይመስለኝም። እንደ ጮርናቄ ወይም ቦምቦሊኖ፣ ቺፕስ እና ሳሞሳ የመሳሰሉት ለረጅም ጊዜ ዘይቱም ሳይቀየር የሚጠበሱ ምግቦች እንደ መርዝነት የሚቆጠሩ ናቸው። ምክንያቱም አንደኛ መጀመሪያውኑም የሚጠበስበት ዘይት ራሱ ጤናማ መሆኑን እርግጠኛ አይደለንም። ሁለተኛ ሳይቀየር ለብዙ ጊዜ የሚቆይ ዘይት ውስጥ ነው የሚጠበሱት እና ሶስተኛው ደግሞ ራሱ የሚጠበሱት ነገሮች አብዛኛዎቹ ካርቦሃይድሬት ስለሆኑ 3 እጥፍ ችግር ነው የሚያመጡት ጤና ላይ ማለት ነው። ስለዚህ እነሱን ወደፊት ልናስብባቸው ይገባል። በእርግጥም እነዚህን በብዛት የሚመገቡት በቂ ምግብ ማግኘታቸውን የሚያሳስባቸው የህብረተሰቡ አካላት ናቸው። ግን እነሱም ቢሆን ይመረዙ ማለት አይደለም። ምክንያቱም ጤናማ በሆነ መንገድ እንዲመገቡት ማድረግ ይቻላል። ለምሳሌ ድንቹ ተቀቅሎ አዋዜ ቅመማ ቅመም ተጨምሮበት ቢበሉት ሞር ኦፍ የተሻለ ካርቦሃይድሬት ያገኛሉ ማለት ነው። ስቲል ካርቦሃይድሬት ቢሆንም መመረዙ አይኖርም ማለት ነው። ስለዚህ እነዚህ ምግቦች አመጋገባችንን መፍትሄ መፈለግ መቻል አለብን። እንደገና ደግሞ ምግቦቹም ዲስፕሌይ የሚደረጉበት በየመንገዱ ላይ አቧራ እየቃሙ ንጽህናቸው ባልተጠበቀ ሁኔታ ላይ የሚቆዩና ዜጎችም የሚመገቧቸው ምግቦች ለጤናቸው በጣም አሳሳቢ ይሆናሉ። እነኚህ ዜጎችም አድገው ጤናማና አምራች ዜጎች እንዲሆኑ ያስፈልገናል አይደለም እንዴ?